አድማጮቻችን መሰንበቻን እያደመጣችሁ ትገኛላችሁ ኤፍኤም አዲስ 97.1 ላይ በቅርቡ በቻይና ቤጂንግ በተካሄደው የሮቦት ውድድር አሸናፊ የሆነው ኢትዮጵያዊ ለሌላ ስኬት ለሌላ ድል እየተዘጋጀ እንደሆነ ሰምተናል። በቻይና ቤጂንግ በተካሄደው የሮቦት ውድድር በቲያንጂን ቴክኖሎጂና ኤዱኬሽን ዩኒቨርሲቲ ተማሪ የሆኑ 5 ኢትዮጵያን የወርቅ የብርና የናስ ሜዳሊያ አግኝተዋል። በውድድሩ ከተሳተፉት መካከል የወርቅ ሜዳሊያ ያገኘው ሰላሙ ይሳቅ አንዱ ነው። በቅርብ የሚደረግ ውድድር አለ። ይሄ ድል አያዘናጋኝም፣ ለሀገሬም የሚችለውን ለማድረግ እየተዘጋጀው ነው ብሎናል። ስለ ውድድሩም እና ደግሞ በአጠቃላይ በቀጣይ ስለሚኖረውም እንቅስቃሴ መጠነኛ ቆይታ እንድናደርግ በቀጥታ ከቻይና አግኝተነዋል። ስለዚህ ቆይታ እናደርጋለን ማለት ነው። ሰላም እንደምን አለ ሰላሙ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንደምን አለ? አለን ይመስገን። እንኳን ደስ አለህ ብያለሁኝ። አመሰግናለሁኝ። ውድድሩ እንዴት ነበር ማለት ይቻላል? እንደ ኢትዮጵያን አትሌቶች ሰንደቅ ዓላማችንን አውለብልባቸዋል። አንተ ደግሞ የወርቅ ሜዳሊያ ነው ያገኘኸውና እንዴት አለፈ ውድድሩ? ያው ውድድሩ ትንሽ ለኛ ሀገር አዲስ ስለሆነ ያው ስሜቱ ከፍተኛ ነው። በጣም ነው ደስ ያለን። ምክንያቱም በኢትዮጵያ ታሪክ እንደዚህ አይነት ውድድር ይመስለኛል እኛ የመጀመሪያዎቹ ነን። በዛ ላይ ደግሞ ያው በሀገር አቀፍ ወይም በአጠቃላይ በዓለም አቀፍ ደረጃ ላይቭ በሆነ ሁኔታ ላይ ውድድሩን ማሸነፋችን እያንዳንዱን ሂደት ዓለም አቀፍ ሚዲያዎች እየዘገቡ ውድድሩን ማካሄዱ ራሱን የቻለ ደስታ ነው። ሁለተኛ ደረጃ ላይ ለአሸናፊነት ስትበቃ ደግሞ ራሱን የቻለ ደስታ ነው። በዛ ላይ ደግሞ የሀገር ባንዲራ ከፍ ስታደርግ ደግሞ ያለው ስሜት እጅግ ከባድ ነበር። በጣም ደስ ይል ነበር። እኛም ደስ ብሎናል። በነገር ላይ ካንተ ውጪም የብርም የነሐስ ሜዳሊያም ላገኙ ኢትዮጵያን እንግዲህ እናመሰግናችኋለን፣ ኮርተንባችኋል ለማለት እንወዳለን። አንተ ግን በተናጠል የተወዳደርክበትን የሮቦት ቴክኖሎጂ ውድድር ባቅደስ ይለኛልና ምን ላይ ትኩረት ያደረገ ነው ሊባል ይችላል? እኔ የተወዳደርኩበት ትራይኮ ወይም ደግሞ በኢንዱስትሪያል ሮቦቲክስ ቴክኖሎጂ ነው። ይህ ኢንዱስትሪያል ሮቦቲክስ ቴክኖሎጂ ላይ ሮቦቱ ያው ፋብሪካዎች ናቸው የሮቦት ፓርቱን ሰርተው ወይም ደግሞ አጥንት ወይም በቀላል አማርኛ አጥንቶቹን ወይም ደግሞ የሮቦት ፓርቶቹን ፋብሪካዎች ያመርታሉ። ያንን ያመረቱትን የሮቦት ፓርት እያንዳንዱን ቦታ በውል በማወቅ ትገጣጥመዋለህ። ከተገጣጠመ በኋላ ግን ራስ ሶፍትዌሩን ራስና ኮድ የምታደርገው እነሱ አይሰጡም ወይም ደግሞ ካምፓኒው አይልክልህም። ያንን ሶፍትዌር ኮድ በማድረግ ሙሉ ለሙሉ ያ ሮቦት ፋንክሽናል ወይም ደግሞ ስራ መስራት የሚችል መሆኑን ማረጋገጥ ነው። ለዚህ ደግሞ የተሰጠን ሰዓት 3 ሰዓት ነበር። አንድ ሮቦት ወደ ስራ ለማምጣት ያንን 3 ሰዓት ተጠቅመን ሙሉ ተፍታቶ ከፋብሪካ ቀጥታ የመጣውን ሮቦት ገጣጥመህ ለስራ ዝግጁ ማድረግ ነበር። ፕሮግራም ኮድን ጨምረው ማለት ነው። እኔ የጨረስኩት በአንድ ሰዓት ከ53 ደቂቃ ላይ ነው የጨረስኩት እና ያው ዳኞች ደግሞ እያንዳንዱን ነገር ቼክ አድርገው መስራት እንደሚችል ደግሞ አንቀሳቅሰው ትክክለኛነቱን ካረጋገጡ በኋላ ነው ውጤት የሰጡት። ደስ ይላል በጣም። ይሄንኑ እዚህ ዘርፍ ላይ ያለውን ውድድር በቀጣይ በመላው ዓለም ደረጃ እንደሚደረግ ነው የሰማሁት በዓለም አቀፍ ደረጃና ለዚህም እንደው ቅርብ ከሆኑ የቴክኖሎጂው ተማሪዎች ጋር ለመወዳደር ዝግጅት እያደረክ እንደሆነ ሰምቻለሁና ምን ይመስላል በቀጣይ የሚደረገው ውድድር የት ነው? አጠቃላይ ዝግጅት እንዴት ያለ ነው? በ2022 የወርልድ ስኪል ኮምፒቲሽን ወይም ሀገር ዓለም አቀፉ ትልቁ ውድድር የሚካሄደው እዚህ ሀገር ነው፣ ቻይና ሀገር ነው። አሁን ለዛ ዝግጅት እያደረግን ያለ ነው። ያ ከመላው ዓለም የሚመጡ ተወዳዳሪዎች ይኖራሉ። የአሸናፊዎች ይኖራሉ። ከነዛ አሸናፊዎች ጋር የመወዳደር ቻንሱ ተሰጥቶናል። ያንን ውድድር ለማሸነፍ ነው እንግዲህ ዝግጅት እያደረግን ያለ ነው። መልካሙን ሁሉ እንመኝልሃለን ሰላሙ። እንደምታውቀው ግን የሮቦት ቴክኖሎጂ ዓለም ላይ በዚህ ጊዜ ነገሮችን ቀለል እያደረገ ነው የሚገኘው። በተለይ ደግሞ ባደጉት ሀገራት የሰውን ሚና ሁላ እየተካ ነው የሚገኘውና ለቴክኖሎጂው ቅርብ ከሆኑት ጋር ተወዳድረው ማሸነፍ መቻል ግን እንዴት ያለ ስሜት አለው? ምክንያቱም እነሱ በጣም ቅርብ ናቸው ለቴክኖሎጂው፣ ከእያንዳንዱ ህይወታቸው ጋር ይገናኛል። ኢትዮጵያ ውስጥ ደግሞ ገና ያደገ የሚገኝ ጅምር ላይ ያለ ነውና እንዴት ያለ ኩራት አለ? ከሁሉ በላይ ኢትዮጵያዊ ከሀገር ወጥቶ በሰው ሀገር
ይህንን ቻንስ አግኝቶ ለውድድር መብቃቱ ራሱ ለኔ ትልቅ እድል ነው። ሁለተኛ ደረጃ ላይ ደግሞ በሚገርም ሁኔታ አንድ ጥያቄ ስነሳ ነበር፣ ለምን ብር ወይም ደግሞ ገንዘብ አልሸለሙም የሚል ነገር። ከገንዘብና ከሁሉም በላይ ከቁስ በላይ አቅማችንን በዓለም አቀፍ ደረጃ መስራት እንደምንችል ማድረግ እንደምንችል ከየትኛውም ሀገር ሰው ጋር እኩል የሆነ ፐርፎርማንስ እንዳለን ማሳየቱ ራሱ ለኔ ትልቅ እድል ነው እና ያንን ያሳየነው ከምንም በላይ መስራት እንደምንችል ማሳየት እንደምንችል እና ቴክኖሎጂ ላይ ደግሞ አዲስ እንዳልሆንን ማረጋገጡ ትልቅ እድል ነበር እና ሌላው ቻንስ እና ትልቁ የምጠበቀው በ2022 የሚካሄደው አጠቃላይ የወርልድ ስኪል ኮምፒቲሽን ዝግጅት ያው እነሱ እዚህ ኢንስቲትዩት አለ የወርልድ ስኪል ኮምፒቲሽን ቴክኖሎጂዎች ኢንስቲትዩት አለ። በዛ ኢንስቲትዩት ውስጥ ፕራክቲስ እያደረግን ያለ ነው። እንግዲህ በዛ ጊዜ የሚመጣው ውጤት ደግሞ ምን ይዞ እንደሚመጣ አላውቅም። መልካም መጨረሻ ምናልባት ቀደም ሲል እንዳልኩት ቴክኖሎጂው በኢትዮጵያ ጅምር ላይ ነው የሚገኘው። አንተ ደግሞ አሁን 3ኛ ዲግሪህን እየተማርክ ነው፣ ዶክትሬት ዲግሪህን። ስለዚህ ለሀገርህ የሚጠበቅብህ ነገር እንዳለ እሙን ነው። በቀጣይም ትመጣለህ፣ እዚህም ዩኒቨርሲቲ ታስተምር ነበርና ቴክኖሎጂውን በተመለከተ እንደው ምን ትመክራለህ? ምን ቢደረግ ወደ ሀገር ስትመጣ ምን ለማከናወን ታስባለህ? ያገኘኸውን ዕውቀት የበለጠ ለሌሎች እንዲጋሩት ከማወቅ አንጻር። ቴክኖሎጂው በጣም በሰፊው እየሄደ ነው ያለው። ኢትዮጵያ ደግሞ በዚያ ሂደት ውስጥ ማለፍ ስለሚገባት ኢትዮጵያን ወደዛ የማምጣት ወደ ዘመነበት ዓለም ወደ ዘመነበት የማምጣት ብሎም ደግሞ ከሁሉም ልቃ የምትገኝ ሀገር ማድረግ የእያንዳንዳችን ኃላፊነትና ተግባር ነው። እኔም ዓለም በዘመነው መጠን ኢትዮጵያን ወደዛ የማሻገር እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ ኃላፊነቱ ስላለብኝ እየሰራው ነው ያለሁት። ቀዳሚው ተግባር ኢትዮጵያን ማስጠራት ነው። ወይም ደግሞ በዓለም በሀገራት ውስጥ ያሉ ቴክኖሎጂዎች በጣም በፍጥነት እየዘመኑ ስላለ ያንን ወደ ኢትዮጵያ የማምጣት ኃላፊነት የሁላችን ግዴታ ነው። በጣም ጥሩ። ለማንኛውም እናመሰግናለን ሰላሙ። መልካሙን ሁሉ እንዲገጥምህ እንመኛለን። ስኬትህ እጅግ በጣም አስደሳች ነው። ለብዙዎች መነሳሳት እንደሚሆን እናምናለን። ምክንያቱም አሁን ላይ በቴክኖሎጂው ብዙ አዳዲስ ነገሮችን ለማከናወን እንደ ሀገርም እየተከናወኑ ያሉ ጥረቶች ስላሉ ለሰጠህን ጊዜ ግን በጣም እናመሰግናለን። ከዚህ በኋላም ስኬታማ ሆነህ ዳግም እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። በጣም አመሰግናቸዋለሁ። እሺ፣ መልካም ጊዜ። አድማጮቻችን እንቀጥላለን ከመሰንበቻ ጋር። አሁንም ቆይታ እንድታደርጉ እንጠይቃለን። ከልቤ ብናፍቅ ከፊቴ ቢታወቅ